የኢትዮጵያ ሕዝባዊ አብዮታዊ ፓርቲ ኢህአፓ እየተዘጋጀ የሚቀርብ ፍኖተ ዲሞክራሲ የኢትዮጵያ አንድነት ድምፅ ነው። ጤና ይስጥልኝ፣ እንደምን አመሻችሁ አድማጮቻችን። ዛሬ አርብ ግንቦት 8 ቀን 2017 ዓ.ም ነው። የደምቢ ዶሎ ዩኒቨርሲቲ ተማሪዎች የነበሩትና በአክራሪ የኦሮሞ አሸባሪዎች የታገቱት ተማሪዎች ጉዳይ እስካሁን እልባትን አላገኘም። ብዙዎቹ ልጃገረዶች የሆኑት እነዚህ የአማራ ወጣቶች ከታገቱ አርብ ግንቦት 8 ቀን 2057 ቀናት አለፋቸው። ያብቃ እንበል። እስከ መቼ ድረስ በዚህ ይዘለቃል? ኧረ በዚህ ቁም፣ ያለፈው ይበቃል። ሳምንታዊውን የደብዳቤዎች አምድ ዝግጅታችንን አቅርበን ክፍል 1 ፕሮግራማችን ይጠቃልላል። በቅድሚያ ፍትህ ያጣው የሐኪሞች ጥያቄ ዛሬም እንደቀጠለ ነው። የኢትዮጵያ ሐኪሞች ራበን ጠማን፣ ቤተሰብ ማስተዳደርና ልጅ ማስተማር አልቻልንም፣ ፍትህ ማግኘትም ከባድ ሆኗል በማለት የሥራ ማቆም አድማቸውን አጠናክረው ቀጥለዋል። ጎዳና ወጣን ብለው ከወራት በላይ በተገቢው መንገድ ጥያቄያቸውን ቢያቀርቡም ጆሮ የሚሰጣቸው በማጣት ከኤመርጀንሲ ኬዝ ድንገተኛ አደጋና ትኩረት የሚያስፈልጋቸውን የሕክምና ክፍሎች በመተው ከፊል የሥራ አድማ በማድረግ ጠይቀዋል። ይሁን እንጂ ስርዓቱ ምላሽ ከመስጠት ይልቅ ሐኪሞች ላይ የኃይል እርምጃ እየወሰደና ወደ እስር ቤት እያስገባ ይገኛል። አብሶም በትላንትናው ዕለት ከጸረ ሰላም ኃይሎች ተልዕኮ በመፈጸም እያሸበሩ ነው የሚል ይዘት ያለው መግለጫም አውጥቷል። ሐኪሞች ደግሞ ከራብ ጦር ይሻላል በማለት በአቋማቸው እየቀጠሉ ሲሆን የሕክምና አገልግሎት ሙሉ በሙሉ ሊያቆሙ መሆኑ መረጃዎች ወጥተዋል። በዚህም ምክንያት ህዝባችን ላይ ከፍተኛ የእልቂት አደጋ ተደቅኗል። ስለሆነም የሐኪሞች ጥያቄ ተገቢ ነውና እንደግፋቸው። የሕክምና መዘጋቱ የሚጎዳው አገዛዙን ሳይሆን ህዝቡን ነውና ከሐኪሞች ጎን ቆመን መፍትሄ እንዲሰጡ የበኩላችን ድርሻ እንወጣ የሚሉ የመሃል አካላት እንዳሉም መረጃዎች ወጥተዋል። ነገር ግን በሐኪሞች በኩልና በመምህራን እንዲሁም በአደረጃጀቱ ላይ ሙያዊ በሆነ መንገድ ግልጋሎት እየሰጡ ያሉ አካላትን በአቋማቸው እንደጸኑና በቀጣይ ሙሉ በሙሉ ሕክምና አገልግሎት ከመስጠት እንደሚታቀቡም መረጃዎች ወጥተዋል። ተስፋ የቆረጠው የአገዛዙ ሰሞነኛ እቅድ ይፋ ሆነ። የሰብል ማዳበሪያ ለመግዛት ከገጠር ቀበሌ አገዛዙ በዙ 23 ተከቦ ወደሚኖርበት ከተማ የሄደበትን አርሶ አደሮችን ሰብስቦ ቀበሌ ተቆጣጣሪ ያለ የሚል ፕሮፓጋንዳ እየነዛ ይገኛል። ፋኖች ለአገዛዙ እጅ ሰጡ የሚል ፈጽሞ ውሸት የማወናበጃ ድራማ በአገዛዙ ሚዲያ ሰራዊት በኩል እየተሰራ ሲሆን እጅ ሰጡ የሚባሉ አካላትም አንድም የአገዛዙን ተልዕኮ ተሸክመው ወደ ፋኖ ተቀላቅለው የነበሩ ሲሆኑ በሌላ በኩል ደግሞ የሰላማዊ ዜጎችን መሳሪያ በግዴታ ያስወረደ ገበሬዎችንም መሳሪያ ይዞ ፕሮፓጋንዳ እየሰራ ይገኛል። አገዛዙ ክረምቱ ከመግባቱ በፊት ጠንካራ የፋኖ ይዞታዎችን መቆጣጠር፣ በሌሊትም በቀንም ፋኖ ላይ ጥቃት ለመክፈት ያለውን አቅም አሟጦ ለመጠቀም እየሞከረ እንደሆነም ታውቋል። ስለሆነም ለመላ አማራ ፋኖ ሰራዊት አገዛዙ አሸነፈው የቀረው አፋና ሚዲያ ዲጂታል ሰራዊት ስለሆነ ምንም ሳትደነገጡ እንደተዚህ በፊቱ ሳትረበሹ የድል ችቦ እጃችን ላይ ስለሆነ ለአንዴና ለመጨረሻ ጊዜ ለምናደርገው ያገዛዙ ግብዓተ መሬት ለማከናወን በሁሉም መንገድ ዝግጁ ናችሁ፣ የመሪዎቻችሁን ትዕዛዝ እንድትጠብቁ አሳስባለሁ የሚል ሰፋ ያለ የፋኖ አመራሮች መልእክት ተላልፏል። ሰሞኑን የብልጽግና ኃይል የፋኖ ኃይል ላይ መጠነ ሰፊ ዘመቻ አድርጋለሁ የሚል ፕሮፓጋንዳ ሲነዛ መዋሉ ታውቋል። የተለየ ነገር ባይኖርም ነገር ግን ለዚህ ዘመቻ ግብዓት እንዲሆነው የፋኖ ኃይል በስነ ልቦና ለማዳከም አመራሮችን ለመነጠል በአንድነቱ ላይ ለጥርጣሬ ለመፍጠር የተለመደው ቅጥረኞቹን አሉ በሚሉት የማህበራዊ ሚዲያ ፕላትፎርሞች በሰፊው እያንቀሳቀሰ እንደሆነ ታውቋል። እነዚህ ሚዲያዊ አጀንዳ ቅኝት እና ዘመቻዎች የፋኖ ትግል ደጋፊ የሆኑ አክቲቪስቶች ሳያውቁት ተጠልፈው በመግባት አብረው እያስተጋቡ በራሳቸው ወገን ላይ የስነ ልቦና ጫና መፍጠር ስራ ተጠምደዋል።
በመሆኑም የወገን የሚዲያ ፕሮፓጋንዳ ተሳታፊ ሁለት ጉዳዮች ላይ ማስተካከያ ማድረግ ያስፈልጋል የተባለ ሲሆን አንደኛው የአንድነት ሂደት የጋራ ኮማንድ መመስረት እንደ ትልቅ ስኬት ልንቆጥረው የሚገባ እንጂ በሂደቱ ላይ በነበሩት በአንዳንድ ዝንባሌዎች ምክንያት የተነሱ ጉዳዮች በጊዜው ተጠጋግለው አልፈው ድርጅት መስርተው ያለፉበትን ጉዳይ እንደገና የመነዘሩ ጥርጣሬ ለመፍጠር የሚደረጉ አካሄዶች የጥላት አጀንዳዎች እንጂ ፈጽሞ ለወገን ሊሆኑ እንደማይችሉም ግንዛቤ መውሰድ ያስፈልጋል ተብሏል። ሁለተኛው ደግሞ ጥላት ኃይል ከሌሎች ኃይሎች ጋር ከሐምሌ እስከ ጥቅምት የውጊያ ዝግጅት አለብኝ ብሎ የተንቀሳቀሰ ከግንቦት እስከ ሐምሌ የአማራ ፋኖን እበትናለሁ እያለ ሰፊ ዝግጅት እያደረገ ባለበት ሰዓት ሙሉ ትኩረታችን ጥላት ላይ መሆን ሲገባ ጥንቃቄ ጉዳዮች ላይ በማተኮር የሥርዓቱ የፕሮፓጋንዳ አርሚዎች የበላይነት እንዲቀዳጁ እድል መፍጠሩን መርዳት ተገቢ ነው ተብሏል። ይህ ሲባል ግን ትኩረታችንን ከጥላት ላይ የማይነቀል ብርቶች እንዳሉ ዘንግተው ነው አይደለም። ይህ ትግል እንዳያሸንፍ ሐቀኛ ፍላጎት ያለው አክቲቪስት ራሱን ከውስጣዊ ድርጅት አሰራር ጣልቃ ገብነት እጁን በመሰብሰብ ሙሉ አቅሙን ጥላት ላይ ማተኮር ይኖርበታልም ተብሏል። አንዳንዶች አንድም ቀን ብልጽግና ላይ ለይስሙላ እንኳን ጠጠር መወረር የማያውቁ አንዱን አመራር ለይቶ አምላክ ለማስመሰል የሚደረግ ሂደት የጥላት የተጠና ነጥሎ የመምታት አጀንዳ በመሆኑ እንዲህ አይነት ግለሰቦችን በጥንቃቄ በመከታተል ማጥቃት ተገቢ ይሆናልም ተብሏል። ያደጉበት አገር ውበቱ የጓደኛ የጎረቤቱ የእናት የአባት የዘመድ ፍቅር አይረሳም ናፍቆት ትዝታ እስከ መቃብር ልጆች ሲጫወቱ ውሃ እየተራጩ በለመለመ መስክ ከብቶች ሲፈንጩ በተዋበው ጫካ አፏብስ ያፏጩ ሕይወት ያድስ ነበር የደስታ ደብዳቤዎች አምድ ይህ ፕሮግራም ከእናንተ ከአድማጮቻችን ያገኘናቸውን ደብዳቤዎች የምናስተናግድበት መድረክ ነው። ከሁሉ አስቀድሜ ለፍኖተ ዴሞክራሲ የኢሃፓ ልሳን አዘጋጆችና ለፕሮግራሙ ተከታታይ ወገኖቼ ልባዊ ሰላምታ ይድረስ። በማስከተል በዛሬቱ ደብዳቤ በወቅቱ የሀገራችን ሁኔታ ከታዘብኳቸው ጥቂት ጉዳዮች ላይ ያለኝን አጭር አስተያየት በዚች ደብዳቤ ላካፍላችሁ አሰብኩ። በሀገራችን እየተካሄደ ባለው የጤና ባለሙያዎች የሥራ ማቆም አድማ፣ የአማራ ሕዝባዊ ኃይል ፋኖ ስላቋቋመው ማዕከል፣ የጋራ አመራር፣ የወያኔና ብልጽግና የዘወትር ፍችና ጋብቻ እንዲሁም ሰሞኑን ጮክ እያለ የመጣውን የወያኔ እርስ በርስ መካሰስ ድራማውን በተመለከተ ይሆናል። ከመልካሙ ልጀምርና አንድ የዘራረግ የበላይነት ለማስፈን ሌላኛው መጥፋት አለበት ብሎ በአማራውና አማርኛ ተናጋሪው ላይ የዘር ፍጅት እያካሄደ ያለው የኦሮሞማ ዘረኛ አገዛዝ ለመቋቋምና አማራውን ብሎም አገራቸውን ኢትዮጵያን ከተጋረጠባት የህልውና አደጋ ለመታደግ የደም ዋጋ እየከፈሉ ያሉት የፋኖ አደረጃጀቶች የተቀናጀ አመራር ለመስጠት ያመች ዘንድ በታሪካዊቷ ምድር ቋራ ላይ የአራቱም ክፍለ ሀገር ተወካዮች በተገኙበት ለሳምንት ተሰብስበው የአማራ ፋኖ ብሔራዊ ኃይልን መፍጠራቸው ለወገን ተስፋን ለጠላት ሐዘንን የፈጠረ መርታ ነው። የፋኖ አርበኞች የዴሞክራሲያዊ የሆነ አንድ የጋራ አመራር መፍጠራቸው በራሱ የአንድ ግለሰብ ተክለሰውነት ለሚዘጋውና ለሚከፍተው ስብስብ ቦታ እንደሌላቸውም ገላጭ ነው። ለሱቅ በደረቴዎች ደግሞ አሳዛኝ መርዶ ነው። በተመሳሳይ ዜና በመዲናይቱና በተለያዩ ክፍላተ ሀገራት የጤና ባለሙያዎች ለተሻለ ክፍያና መብት መከበር እያደረጉ ያሉትን የሥራ ማቆም አድማ
እጅግ አበረታችና ይበል የሚያሳይ ነው። የበደሉ ገፈት ቀማሽ የሆኑ ሰራተኞች በየጊዜው ባገዛዙ የሚዋከቡት የታክሲ ነጂዎች 50 ክንድ ጠይቀው በአንድ ክንድ የተመለሱትም የዲኤችኤል ሰራተኞች ከራሳቸው አድማ በታኞች ተላቀው አድማውን ይቀጥሉበት እላለሁ። አገሪቱን ከፍተኛ ኢኮኖሚ ቀውስ ውስጥ የዘፈቀው በሙስና የዘቀተው ለፍጅት መሳሪያ ግዢ የሚያውለው ብድር ዓለም አቀፍ የገንዘብ ድርጅትን አገር ገዳይ እዝ ተቀብሎ ብሩን ዋጋቢስ ማድረግ ሳያንሰው የደሞዝ ማስተካከልን ከጥያቄ ውጭ አድርጎ የሕዝብን ጉሮሮ እየዘጋ ያለውን አረመኔ አገዛዝ እንኳን ተራው ሰራተኛ ባለሙያ የሆኑት እንኳን በልተው ለማደር ባልቻሉበት ሁኔታ ሰሞኑን በጤና ባለሙያዎች የተጀመረው የሥራ ማቆም አድማ ወቅታዊና ፍትሃዊ መሆኑን ኢህአፓ በትላንትናው ዕለት ባወጣው ጋዜጣዊ መግለጫ ድጋፉን እንደገለጸው ሁሉ እኔም ይህንኑ በማስመር ድጋፌን መግለጽ እወዳለሁ። በሌላ በኩል ጌታቸው ከ4 ኪሎ ደብረጽዮን ከመቀሌ የሚያስደምጡን እርስ በርሱ መካሰስ ማህበረሰብን በማናቆር የተካነው ቤተሰብ የፈጠረው አውሬ የሚበላው ሲያጣ ወደ ራሱ መዞሩን ነው። ዘመድ ከዘመዱ አህያ ካመዱ እንደሚባለው ትላንት የኦሮሞማው ቁንጮ ጁንታ አሸባሪ ብሎ ይጠራው የነበረው የወያኔ መሪዎች መካከል አንዱና ሲኦልም ቢሆን ገብተን ኢትዮጵያን እናፈርሳለን ሲል ቃለ መሐላውን ይፋ ያደረገው ሂሳብ እናወራረዳለን ብሎ አማራውን አፋሩን ያስጨፈጨፈው ጌታቸው ረዳን ግብዙ ኮሎኔል የመቀሌው ሽመልስ አብዲሳ ሊያደርግ ተገዳዳሪ ፓርቲ ከማለታቸው ተለጣፊዎቹ ተርታ አሰልፎታል። ሁሌም ከጎጥ ግሮኖ ከማይወጡት የወያኔ ጉምቶች አንዱ መልከጥፉን በስም ያወድሱ ሆኖበት መሰለኝ የትግራይ ሊበራል ዴሞክራሲ ፓርቲ በሚል ስም ድርጅት መመስረቱን ይፋ አድርጓል። የትግራይ ነጻ አውጪ፣ የትግራይ ትግርኛ ቀንቃኝ፣ የአብዮታዊ ዴሞክራሲ ካድሬ እንዴት ወደ ሊበራል ዴሞክራሲ እመራለ ተብሎ በማይጠየቅበት አገር ምን ገዶት ይጨነቅበት? እንዲያው ለነገሩ እንጂ ስምና ተግባር መቼም ተዛምደው በማያውቁበት አገር የትላንቱ የወያኔ ሹም ዛሬ ይህን ማድረጉ የተለየ አያደርገውም ብሎ ማለፍ ይቻላል። ግርም የሚለው ግን ወያኔ በ27 ዓመት አገዛዙ በግለሰብ መብትና ነጻነትም ሆነ ነጻ ገበያ መርሆን በማራመድ ቀርቶ ታምቶም አለማወቁ ነው። በሌላ በኩል የኮሎኔሉ ጥገኛ በሆነው ወያኔና በመቀሌ ጓዶቹ መካከል የሚደመጠው መካሰስ ከ2 ዓመት በፊት ወያኔና ብልጽግና በተፋቱ ሰሞን የነበረውን ያስታውሰናል። የኦሮሞማው ቁንጮ በዚህ እኩይ ቡድን መካከል በተፈጠረው ንትርክ ከአዲስ አበባ ክልል የማይዘል ስልጣኑ ያሰፋ መስሎት ሽር ጉዱን ተያይዞታል። እነዚህ ሁለት አገራዊ መቅሰፍቶች ተፋቱም ሆነ ተጋቡ ለአማራው፣ ለአፋሩና ለኢትዮጵያ በአጠቃላይ የህልውና ጠንቅ ከመሆን ፈቀቅ አይሉም። በመሆኑም ሲሰርቁ ተስማምተው ክፍፍሉ ላይ ተዳምተው ከመባል የሚያልፍ አይደለም። ስልጣንን ተገና አድርገው ብዙ ቢሊዮን ዶላር የሀገር ሀብት የዘረፉ የወያኔ ጉምቶች ዛሬ እርስ በርስ ሌባ ቢባባሉ አገር ያወቀው ሐቅ ነውና በዚህም የሚገረም አለ ብዬ አላምንም። ቸር ይግጠመን። አስማማው በዛብህ ነኝ ከባህር ማዶ። ይድረስ ለፍኖተ ዲሞክራሲ ሬዲዮ የኢትዮጵያ አንድነት ድምጽ እንዲሁም የዘወትር አድማጭ ወገኖቼ እንደምን ሰንብታችኋል? የሁላችንም ዓላማ አገራችንን ከጠባብ ብሔረተኞችና ተገንጣዮች ነጻ ለማውጣት ነው። ሌላ ጣጣ ነው። ሁላችንም ለትግል ስንነሳ ብሔራዊ አንድነታችን ተጠብቆ የሕዝባችን ነጻነትና የሕግ የበላይነት የተረጋገጠባትን ኢትዮጵያን በትግላችን እውን ለማድረግ ነው። ስለዚህ በተጨባጭ እየተካሄደ ካለው የፋኖ ሕዝባዊ ኃይል ጋር ሆኖ በገጠርም በከተማም ጠላትን ማዋከብ ለሚለው ጥሪ አለና ብሎ መገኘት ብቻ ነው የሚጠበቅብን። ታዲያ ወገኖቼ ሆይ ለአገርና ለሕዝብ ቆመናል እያልን ወሬ መሰለቅ ብቻ በራሱ ትርጉም የሌለው ባዶ ጩኸት መሆኑን እያወቅን ዛሬ ወደ ሥራ እንግባ ሲባል አመል ማውጣቱ የት መጣ? የኔ መልእክት ባጭሩ ሁላችንም የምናውቀው ጉዳይ ነውና በተግባር እንሰማራ ነው መልእክቴ። እያወገዝን ቁጭ ማለት ብቻ ሳይሆን የተወገዘውን ዘረኝነት ከሀገራችን ነቅሎ ለመጣል በሚደረገው የአገር ማዳን ዘመቻ አለና ብለን መገኘት ያለብን ነገ ሳይሆን ዛሬ መሆኑንም በደንብ እናውቃለን። የታጋይ ድምጽ እየጮኸ ነው።
ጩኸትና ጥሪውም ሌላ ሳይሆን ሜዳውም ይኸው ፈረሱም ይኸው ነው። ይህ ነው ሐቁ። ይህ ጥሬ ሐቅ የተሰወረብን ግለሰቦች ካለን የተሰወረብን ራሱ ሐቁ ሳይሆን የራሳችን ልብ ነው ማለት ነው። ስለዚህ ልባችንን እንፈትሽ። የታጋዩ ድምጽም ሆነ ተጨባጭ አገራችን ጉዳይ ኑና ተረባርበን ዘረኝነትን እንቅበር ነው። በአጭሩ ጊዜው እየጠየቀን ያለው በረጅሙ አልሞ ባጭር መቅረት ሳይሆን በሰፊው አቅዶና ወስኖ በፍጥነት በጠባብ ብሔረተኞችና በተገንጣዮች ላይ እርምጃ መውሰድን ብቻ ነው ሲሉ መልእክታቸውን ያደረሱን ሞት ባይኖር ከወረታ ጊዮርጊስ ጎንደር። በቅድሚያ የከበረ ሰላምታዬን ለአዘጋጆቹና ለፕሮግራሙ ተከታታይ አድማጮች አቀርባለሁ። የፈረደበት የአማራ ሕዝብ ለዘረኞች ፍጅት ሲዳረግ የፋኖ ኃይል ብቅ ብሎ ሕዝብን በመታደግ ስምሪት ከፍተኛ መስዋዕትነት መክፈሉን ሁሌም በክብርና ኩራት የምንዘክረው ነው። ፋኖ ኃይል ድርጅታዊ አንድነት ማጣቱና የጋራ አመራር ስር በጋራ መርሃ ግብር አለማበሩ ትግሉን ጎዳው ሲባልም ስለቆየ ተባበሩ ሲባል ስንሰማ ድጋፍ መስጠቱም የሚጠበቅ ነው። እሰየው ብለን ሳናበቃ ግን ወሽመጥ የቆረጠ ክስተትም ገጭ ብሎብናል። ቀውስና ችግር ፈጣሪዎች ያልናቸው አብረው እንዲሰሩ ተደርገዋል። የባዴን አባላት የነበሩ የግንቦት ሰባት ሎሌዎችና ሌሎችም ተካተዋል። በተክለሰውነት ከወዲሁ ያበዱ ናቸውናም ሽምቅ ተዋጊ ያልሆኑም ልንገስ ባዮችም ቢርቁ በተሻለ ነበር። የኃይሉ አባላትና አገር ወዳድ መሪዎች ብዙም ሳይጓዙ እንዳይሻጠሩ ነቅቶ መጠበቅ አለባቸው። በጋራ አመራሩ አንድም ሴት አርበኛ ወይም ታጋይ ልትገኝ ያለመቻሏ ደግሞ የትግላችንን ድካም ጎን ያጋልጥብናል። ሌላ ፋኖ ከተባለ እያመመኝ የመጣው የሸዋ ፋኖ ነን የሚሉትን ይመለከታል። ከጎጃም ጎንደር የተባረረውን ግለሰብ ማቀፋቸው ላይ በቃ ጥራዝ ነጠቅነታቸው ፋኖን መሳቂያ እያደረገ ነው። ጦር የሚሰየምላቸው አገር ወዳድ አርበኞች የጠፉ ይመስል አንዱን ጦር ራምቦ ብለነዋል ብለው ይደነፋሉ። ራምቦ ማን ነው? በዚህ ስም የተሰራው የአሜሪካ ሲኒማ የኢምፔሪያሊዝምን ነፍሰ ገዳይ ግለሰብ የሚያሞግስ ነው። ለጥራዝ ነጠቆቹ ይህን የሚነግራቸው የሸዋ ምሁር ጠፋ እንዴ? እንዴት የፋኖ ኃይል ራምቦ ይባላል? የፋኖን ትርጉም አያውቁም። አሊያም ራምቦ ማንን ምንን እንደሚወክል ጭራሽ አልገባቸውም። በአስቸኳይ ይታረም እላለሁ ሲሉ መልእክታቸውን ያደረሱን ሂሩት ዮናስ ከፊላደልፊያ ሰሜን አሜሪካ ናቸው። ሰላምም ጤናም ለፍኖተ ሬዲዮ አዘጋጆችና የዘወትር ተከታታዮች ይሁን። እውነት የሚያስተምር ባልጠፋበትና ነገር የሚረዳ ባጠረበት ወቅት ይህን ልቅም ያለ ሙያዊ ምላሽ የፌስቡክ ወዳጄ ነበር አምና በግንቦት ወር መጀመሪያ 2016 ዓመተ ምህረት ያጋራንና ያቀረብኩት። ተሸማቀን አለቅን ይላል ርዕሱ። ያላነበቡት ካሉ በጥሞና ይስሙትና ያጣጥሙት። ያነበቡትም ከተገኙ በድምጽ አቀራረብ ይከልሱት። ያልተረዳውን አልተረዳሁትም ለማለት የማይደፍረው ድውዩ አብይ አህመድ አዋቂ ለመምሰል ሲዘላብድ የማሰብ አቅሙን ዝቅተኛነትም ትዝብት ይወስዱበታል፣ ይታዘቡታል። ተሸማቀን አለቅን። እነሱ በክፍታፋቸው በለፈለፉ ቁጥር እኛ ተሸማቀን አለቅን። አሁንማ አንሰን ያለቀች ሳሙና አክለናል። አንድ የአገር መሪ በአየር ላይ በጨለማ የምትበር አይን አልባ ወፍ ሲሆንና ከዛፉም ከግንዱም ጋር ሲጋጭ ማየት ዘግናኝ ነው። የገቢ ግብር ታክስ ካልከፈላችሁ ሰላም አላስከብርም ማለት የጦር አቅም ማጣት ብቻ ሳይሆን ትልቅ የአስተሳሰብ ጉድለት፣ የአእምሮ ድህነት ነው። በመጀመሪያ ጦርነቶችን ያስፋፋው የገቢ ችግር ሳይሆን የፖለቲካ ድህነትና ይህን ለመፍታት ያለው አቅም ከዜሮ በታች በመሆኑ ነው።
ይህንን ችግር የመፍታት አቅም ያጣው መንግስት መፍትሄው ታክስ መሰብሰብ ሳይሆን ስልጣኑን ለቆ መውረድና ፍርድ መቀበል ብቻ ነው። ሁለተኛ መንግስታት ታክስ የሚሰበስቡት እንደ አብይ አህመድ አሊ የጦር መሳሪያ በመሰብሰብ ህዝባቸውን ለመጨፍጨፍ አይደለም። የታክስ ገቢ ለመንገድ፣ ለትምህርት ቤቶች፣ ለጤናና ለሌሎች የልማት ፕሮጀክቶች ስለሚውል እንጂ አብይ አህመድ ህዝባቸውን በሚሊዮኖች እያፈናቀሉ የህዝብና የአገር ታሪክ እየናዱ በሚሊዮኖች እየገደሉ በሚሊዮኖች እያስራቡና እያፈሱ እያሰቃዩ ታክስ መሰብሰብ ያምራቸዋል። ከዚህ በላይ ያስተሳሰብ ድህነትና ባዶነት ከወዴት ይኖራል? ሶስተኛ አገርንና ህዝብን በተረኝነትና በዘረኝነት ከፋፍለው የዘር አድሎ በማስፈን የዘር ንግድና የዘር ሀብታሞችን ፈጥረው የታክስ ገቢ አሳድጋለሁ ማለት ዘበት ብቻ ሳይሆን የሚናገሩትን ፈጽሞ አለማወቅ ነው። በዘር ከፋፍለው በጦርነት በሚያምሷት አገር ምን ሥራ ተሰርቶ ነው የገቢ ታክስ የሚከፈለው? ይህን የ5 ዓመት ልጅ ከጠቅላይ ሚኒስትሩ የተሻለ ግንዛቤ ይኖረዋል ብዬ ለመከራከር የሚከለክለኝ ሰው ካለ ብቅ ይበል። አራተኛው የመሸማቀቅ ንግግር የኢትዮጵያን ታክስ ጂዲፒ ምጣኔ ከኬንያ፣ ከደቡብ አፍሪካ፣ ከፈረንሳይና ከካናዳ ጋር ያወዳደሩበት ከዕውቀት የነጻ ንጽጽር ነው። የኬንያ የታክስ ጠቅላላ ምርት ምጣኔ 15 በመቶ ነው፣ የኢትዮጵያ 6 በመቶ። የኬንያ የታክስ ምጣኔ ከኢትዮጵያ የበለጠው የኬንያ የነፍስ ወከፍ ገቢ ጂዲፒ ፐር ካፒታ $2100 መሆኑን ማወቅ ያስፈልጋል። የኢትዮጵያ ደግሞ 1000 ለመድረስ ዳገት ሆኖበት እያቃተተ የኖረ ኢኮኖሚ ነው። ኬንያ በመጠኑም ቢሆን የሰላም ደሴትና በዘር ያልተከፋፈለች አገር ነች። ኢትዮጵያ ደግሞ ጦርነትና መከራው የተትረፈረፈባት ነውጥ ያለቀቃት ምስኪን አገር ነች። እንዲሁም ታክስ ከገቢ ላይ የሚሰበሰብ እንጂ ከተከመረ ጭድ የሚመጣ አይደለም። ታክስ ሲሰበሰብ ገቢ ላይ ተመስርቶ እንጂ በምርት ላይ አይደለም። አሁን ይህን የማያውቅ የ5 ዓመት ልጅ አለ? ሰውየው የደቡብ አፍሪካን የታክስ ምጣኔ 20 በመቶ መሆኑን ሹክ ያላቸው አማካሪ ተብየው የደቡብ አፍሪካ ዓመታዊ የነፍስ ወከፍ ገቢ $7000 መሆኑን እንዴት ሳይነግራቸው ቀረ? ወይንስ እውርን የሚመራው እውር በመሆኑ ነው እንዲህ ሐሳቡ አልባ የሆነ ንግግር እየተናገሩ በጠራራ ፀሐይ እንደተኛ ሰው የሚቃዡት? ወይንስ እውርን የሚመራ እውር በመሆኑ ነው እንዲህ ሐሳብ አልባ የሆነ ንግግር እየተናገሩ በጠራራ ፀሐይ እንደተኛ ሰው የሚቃዡት? ከሁሉም በላይ የሚያስቀውና የሰውየውን የጤንነት ሁኔታ አጠያቂ መሆኑን የሚያመለክተው የኢትዮጵያን የታክስ መጠን ከፈረንሳይና ከካናዳ ጋር ማነጻጸራቸው ነው። የፈረንሳይ የታክስ መጠን 40 በመቶ መሆኑን የነገራቸው አማካሪ ዳንኤል ጋኔል ይሆን? የፈረንሳይ ዓመታዊ ነፍስ ወከፍ ገቢ $41000 መሆኑንና ፈረንሳይ የዓለም ትልቅ ኢኮኖሚ ካላቸው የበለጸጉ አገሮች አንዷ መሆኗን የማያውቅ የ5 ዓመት ልጅ አለ ወይ? ኢንተርኔት ጫር ቢያደርጉ ይገነዘቡ አልነበረም? እስቲ የካናዳንም የገቢ መጠን ፈልገው ያገኙ ባኮን። ትልቅ የቤት ሥራ ሰጥቼዎታለሁ። በመጨረሻም እባኮትን ለሕግና ለሕግ ተገዢ ይሁኑ። በሕዝብ መታመንና ተጠያቂነት ይኑሮት። ግብዝና እብሪተኛ መንግስት፣ ዘረኛና ተረኛ መንግስት፣ አምባገነን፣ ገዳይ፣ አፋኝና አሳሪ መንግስት እንኳን ግብር ስልጣን አይገባውም። የስልጣን ዘመኖ ማብቃቱ፣ ዘረኛ መንግስቶ መፍረሱ እንደማይቀር ይረዱልን። ስለ ግብር ገቢ ከሚለፈልፉ መሄጃውን ይፈልጉ። የማይቀረው እየመጣ ነው። ይህ ሟርት፣ ትንቢት ወይም ትንግርት ሳይሆን እውነት ነው። ሐቅ ሳይሆን ሐቅ ነው። ሰለሞን ታምሩ አየለ ነኝ ካለሁበት። ውድ የዘወትር የፍኖተ ዲሞክራሲ የኢህአፓ ራዲዮ አድማጮችና አዘጋጆች በሙሉ ውድ አድማጮች ሆይ፣ ምንም እንኳን ጠላት ከወተት ጥርስ እስከ መንጋጋው ጥርስ ካበቀለ በኋላ ቢሆንም እሰየው ዛሬስ ፋኖ ለህዝቡ ጩኸት መልስ ሰጥቷል። የፋኖ የአሁኑ አደረጃጀት ለአገር ወዳጆች የምስራችና የፌስታ ሲሆን ለጠላት ካምፕ ግን የሽብርና የሞት የሐዘን ወቅት ሆኖባቸዋል። የብልጽግና አውሬ እናቱ ትነክሳለህ ትንግርት የፈጠራና
የመደናገሪያ ቅዠት መሆኑንም ዋሾው መልሶ ራሱን የታዘበበት ግንቦት 1 2017 ዕለት ሆኖ ዛሬ የፋኖ አንድነት ድንገት ይፋ ሆኖ የብልጽግና የብልግና እብሪትና ትዕቢት ፉርሽ አድርጎታል። ዛሬ ነገር እንጂ ቀደም ሲልም ባለፉት በ23 ወራት ፋኖ በጠንካራ ክንዱ ያስተነፈሰው ቢሆንም ከአሁን በኋላ የመጨረሻውን ከሌሎች አገር ወዳድ ኃይሎች ጋር በመተባበር በቅርቡ ነፍሱን ከስጋው ይለዩታል ብዬ እገምታለሁ። በእብሪት ተወጥሮ ለዘላለም የሚገዙ መስሏቸው እንደ ተናካሽ ውሻ ከጎረቤት አገሮች ጋር በትንሹም በትልቁም እየተናከሰ አገሪቱን ከወዳጅ ይልቅ ጠላት ያበዛላት ይህ አውሬ ስብስብ በግፍ የዘረፉትን ሀብት ቢኖራቸውም ሀብት በአግባቡ ከተጠቀሙ መጥፊያ ናትና እነዚህ የዘራፊ አጋሰስ አውሬዎች ከእንግዲህ የሰፈራው ቀን እየደረሰ ሲመጣ የት ይገባሉ? መሸሽጊያ ያላቸው መሽሎኪያውም ሁሉ ራሳቸው ደፍነውታል። መቼስ ተመልሶ ሕፃን አይሆንም፣ ታጥቦም አይጸዱም። ባለጊዜ ሆኖ ሁሉንም ድሃ አሳልፎ በግፍ እንደረሸኑ ሁሉ እነሱም የተራቸውን ተሰልፈው ፍርዳቸውን እንደያሰራራቸው ያገኛሉ። እንግዲህ በሰፈሩት ቁና መሰፈር የግድ ነውና ዛሬ በአገርና በሕዝብ ላይ ያሾፈ ሁሉ የእጃቸውን ያገኛሉ። አረ ለመሆኑ አማራስ ከእንግዲህ ቢረሳ 17 የተጠለፉ ለጋ የአማራ ሴት ተማሪዎች ሰቆቃስ እንዴት ይረሳል? በወለጋ በነጋ ጠባ የሚታረደው አማራ አቆራርጦ ሞቶ የተረፈው ወደ አማራ ምድር ከመጣ በኋላ አገሩ ሰላም ነውና ተመለሱ ተብለው በግድ ለሽመልስና ለአዴኖች ፖለቲካ ሲባል ተገደው ተመልሰው ዳግማዊ ሰለባ የሆነው አማራስ ይህን ሴራና ግፍ እንዴት ይረሳል? እናትና አባቷ ፊቷ ላይ ተገድለውባት ደንግጣ ወላሂ እኔ ከዛሬ ጀምሮ አማራ አያድርገኝ ያለችው የ8 ዓመቷ ሕፃን አይሻ ግድያ እንዴት ይረሳል? በሻሸመኔ ላይ የተሰቀለው ወጣት በእለቱ ለባለሜንጫው ክብር ሲባል ነበር መስዋዕት የተደረገው። እሱም ያው በአማራነቱ መሆኑን አማራ ሊረሳ ይችላል? ታዲያ ይህንን ሌሎችን ብዙ ሰቆቃዎች ሁሉ በቃላት ተነግረው የሚያልቁ አይደሉም። ታዲያ ይህንን ሁሉ ግፎች የሰራውን አብይ ሞትን ፈርቶ ስልጣን ላይ አስቀምጦ እንዴት አማራ በአልጋው ላይ እባብ አስተኝቶ እንቅልፍ ይወስደዋል? እንዴትስ የአማራ ሆዳምስ ይህንን ግፍ አብይን ጎን ተሰልፎ ግፉን አብሮ እየፈጸመ የአማራነት ጨርሶ ወኔ ሽቶ ግፉን ደግፎና ተባብሮ ጭራሽ ከሱ የተሻለ መሪ አይኖርምና እሱ ይቆይልን፣ ፋኖን ይጨርስልን፣ አማራን እንዳይነሳ አድርጎ ይምታልን ብለው ለምን ታሪክ ይቅር የማይለውን ወንጀል በገዛ ወገናቸው ላይ ሞት ሲፈርዱ ለምን አብሮ መቀመጫ ላይ ፈረዱ? ለምንስ ለዚህ አረመኔ ሰው ከሱ በፊት እነሱ ይሙትልን ሲሉ ፈለጉ? እግዚኦ እንበል እንጂ እሱ መንግስት ስም ይዞ መሳሪያ ስላለው እንጂ በመድነቱ ራሱን ማያከብር ካለፉት መሪዎች እጥፍ የከረፋ ዘረኛ ሞገደኛ ፍርደ ገምድል ሰው ስለሆነም ነው። ሁሉም ማለት ምዕራቡ አረቡን በግልጽም ሆነ በስውር እየደገፉ ነው። አማራን አጠፋለሁ ፋኖና ኦርቶዶክስን ሃይማኖትን ጭምር አጠፋለሁ በማለት ሲፎክር የከረመው አብይ ዛሬ የአማራ ፋኖ በአፍንጫው ስር ለዛውም በታሪካዊ በሆነው ቦታና ለዘመናት ሌላ ባለ ታሪክ ነፃ ግዛት የቆየችው ቋራ ላይ ፋኖ ግንቦት 1 2017 አንድነቱን ለመላ ኢትዮጵያ ሕዝብ ሲያበስር ብልጽግና መንደር የተፈጠረው ስርምስና ሽብር ሰርገኛ መጣ ሰርግና ምላሽ ስብሰባና ውሳኔ የጎረቤት ጦርነት ይቅርብን። ከዛሬ ጀምሮ ብልጽግና ጨርቄን ማጤን ሳትሉ ሁሉንም ኃይል ወደ አማራ ክልል የሚል ትዕዛዝ ለባለስልጣናቱ ትዕዛዝ ተላልፏል። ያም ሆነ ይህ መቼስ የጨነቀው እርጉዝ ያገባል እንዳሉት ለኔ እስከገባኝ ድረስ ፋኖ ከምን ጊዜውም የሚበልጥ በአዲሱ መዋቅራቸው መሰረት የብልግናን እብሪት ለመስበር ሌላ ዝግጅት አያስፈልጋቸውም። ምክንያቱም የመጣው ሰራዊት ከበፊቱ የተሻለ ሳይሆን ያውም እንደተለመደው በጉልበትና በድንፋታ ስለሆነ እንዳመጣጣቸው እንመልሳለን ብሎ አስልቶ በመጠባበቅ ላይ መሆናቸውን ይሰማል። ዛሬ ፋኖ ወደ አንድነት መውጣታቸው ዓለም አቀፋዊ ደጋፊዎች በቅ ድጋፍ አግኝተዋል።
የብልጽግና አውሬም የፈራው አልቀረም። የፋኖ አንድነት በአለት ድንጋይ ላይ ተመስርቷል። ታሪካዊ ሐውልትም በግንቦት 1 2017 በቋራ ሰራራ ላይ መታሰቢያ ድንጋይ ቆመዋል። አብይ ከሆነ ሰላም እርሙሽ ስለሆነች የመላው ህዝብ ድጋፍ ያገኘው ትግል ተጠናክሮ ይቀጥላል። የኢትዮጵያ ጠላቶች ፀሐይ የመታው ጎመን መስለው አንገታቸውን ደፍተዋል። ተመስገን አሁንስ ኢትዮጵያ ታሸንፋለች። ጠላቶቿ አንገታቸውን ካሁኑ ደፍተዋል። ወዳጆቿ ሁሉ አንገታቸውን ቀና የሚያደርጉበት ጊዜ ቀርቧል። ለጠላት ጥምረት ትኩረት ይደረግ ሲሉ ይህን መልእክት የላኩልን አቶ ማስንቆ ግርማ ከኤድመንተን አልበርታ ናቸው። አድማጮቻችን የደብዳቤዎች አምድ ፕሮግራማችን በዚሁ ይጠቃልላል። ሳምንት አርብ እስከምንገናኝ ደህና ቆዩን።